በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር በቸርነቱና በይቅርታው ጠብቆ ከዚህ ሰዓት ላደረሰን ለእርሱ ለዘላለም ክብርና ምስጋና ይሁንና እናንተም እንደሚገባችሁ የእግዚአብሔር ሕዝቦች በኃያሉ በቅዱስ እግዚአብሔር ስም እንደምን ዋላችሁ? አሜን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ስትጸልዩ ሁልጊዜ ትጉ። የሉቃስ ወንጌል ምዕራፍ 21 ከቁጥር 36 ያለ ኃይለ ቃል ነው። በዚህ ቃል እግዚአብሔር እንደፈቀደ እንማማራለን። ስትጸልዩ ሁልጊዜ ትጉ። እንግዲህ ትምህርታችን አሁን የሚሆነው ስለ ጸሎት ነው። እንግዲህ ጸሎት ማለት ምን ማለት ነው? ጸሎት ማለት መጀመሪያ ጥሪ ነው። ወደ እግዚአብሔር የምንጣራው ጥሪ ነው። ሁለተኛ እግዚአብሔር የሚኖርበትን ዓለም የምናመለክትበት ነው። ሶስተኛ ስሙን የምንቀድስበት የምናወድስበት ነው ጸሎት ማለት። አራተኛ ጸሎት የእግዚአብሔርን መንግሥት የምንመኝበት ወይም ደግሞ መንግስቱን የምንሻበት መንግስት ትምጣ ብለን ፈጣሪያችን የምንማጸንበት ተማህጽኖ ነው። አምስተኛ ፈቃዱን የምንጠይቅበት ነው። ይህ ሁሉ ለማመስገንም ለመጣራትም ለመማጸንም እርሱ ስለፈቀደልን እንደገና ፈቃዱን የምንጠይቅበት ነው። ለምንሰራው ስራ ሊሆን ይችላል። ለህይወታችን፣ ለኑሮ ዘዴያችን፣ ለማህበራዊ ህይወታችን፣ ለእውቀታችን፣ ለአስተውሏችን፣ ሌላው ከሰዎች ጋር ላለን መልካም ጉርብትና ሊሆን ይችላል። ስለዚህ እግዚአብሔርን ፈቃድ የምንጠይቅበት ነው። የእግዚአብሔርን ፈቃድ ስንጠይቅ የዕለት እንጀራችን የምንጠይቅበት፣ ኃጢአታችን ይቅር እንዲባልልን የምንማጸንበት፣ እኛም ደግሞ የበደልናቸውን ሰዎች ይቅርታ የምንጠይቅበት ነው ጸሎት ማለት። ሌላው ስድስተኛው ወደ ፈተና እንዳንገባ የምንማጸንበት ነው። ተግተን የምንጸልይበት ነው፣ የምንማጸንበት ነው። ጸሎት ማለት እንግዲህ በፈተና እንዳንወድቅ፣ በኃጢአት እንዳንሰናከል፣ በዲያብሎስ አሽክላ እንዳንወድቅ የምንጠይቅበት የምንማጸንበት ነው። አዎ። ሰባተኛ የጠየቅነው፣ የተጣራነው፣ የተማጸንነው፣ የጸለይነው ጸሎትን ሁሉ ምላሽ እንደሚሰጠን አምነን የጸለይን መሆናችንን ለእግዚአብሔር የምንገልጽበት እንግዲህ ጸሎት ይባላል። እንግዲህ ከዚህ ላይ ወንጌላዊው ሉቃስ እንደጻፈው ስንመለከት
ስትጸልዩ ሁልጊዜ ትጉ ይላል። ስትጸልዩ ሁልጊዜ ትጉ። ሰው ሲጸልይ አለመታከት ነው። የሚታክት ከሆነ የሚደክም ከሆነ ያ ነዘላልነት አለው ማለት ነው። ጸሎት እንግዲህ በትጋት የምንጸልየው ያለማቋረጥ እግዚአብሔርን የምንጠይቅበት ትልቁ ከእግዚአብሔር ጋር አብሮ የሚያኖረን ሕይወታችን መልካም እንዲሆን ኑሯችን እንዲስተካከል ከእግዚአብሔር ጋር ከቅዱሳን መላእክት ጋር እንድንኖር እግዚአብሔር በእኛ ላይ አድሮ እንዲኖር እኛም ደግሞ በእግዚአብሔር እንድንኖር ዋናው ትልቁ እንግዲህ ጸሎት ነው። ጸሎት ስንጸልይ ስንማጸን በእምነት ነው። አምነን ያለመጠራጠር ያለማመንታት እግዚአብሔር ይፈጽምልኛል፣ እግዚአብሔር ያደርግልኛል፣ እግዚአብሔር ምላሽ ይሰጠኛል ብለን አምነን የምናደርገው ጸሎት ነው። እንግዲህ ይህንን ስትጸልዩ ሁልጊዜ ትጉ ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጆች በትጋትና በመልካም ሕይወት በእምነት በፍቅር በመረዳዳት እግዚአብሔርን ተስፋ በማድረግ ስንኖር ለኑሯችን ትልቁ መርህ የሚሆነው ወይም ደግሞ በር የሚከፍተው ሕይወታችን እንዲለመልም የሚያደርገው እንግዲህ ጸሎት ነው። ጸሎት ማለት ጋሻ ነው። ከሰይጣን ጦር የምንድንበት የምናመልጥበት ትልቁ ጋሻችን ጸሎት ነው። የምንማጸንበት ተስፋ የምናደርግበት ጸሎት ነው። እንግዲህ ጸሎት ጋሻ ነው። ጸሎት መከታ ነው። ጸሎት ከወደቅንበት የምንነሳበት ነው። ጸሎት ብርሃን ነው። ጸሎት እግዚአብሔርን ለብሰነው እንድንኖር የሚያደርግ ትልቁ ከእግዚአብሔር የተሰጠነው ጸጋ ነው። እንግዲህ በጸሎት ሁሉ ነገር ይፈጸማል። አጋንንትን ድል እናደርጋለን። ከቁራኝነት ነፃ እንወጣለን። የእግዚአብሔር ማደሪያዎች እንድንሆን ሕይወታችን ሁሉ ይቀደሳል ማለት ነው። ሐዋርያው ቅዱስ ጳውሎስም የእግዚአብሔርን ስም የሚጠራ ይድናል ያለው ከዚህ አንጻር ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያት ነገረ ምጽአቱን ከነገራቸው ካስተማራቸው በኋላ የምጽአት የዓለም መጨረሻውን ምልክቱን እና ሊሆን የሚችልበትን ጌታችን ኢየሱስ ክርስቶስ የመምጣቱን ትልቁን መንገድ ከገለጸላቸው በኋላ እንግዲህ በትጋት በጸሎት የእግዚአብሔርን መምጣት የእግዚአብሔርን መንግሥት ክርስቲያኖች እንድንጠባበቅ የተሰጠን መመሪያ ነው ማለት ነው። እንግዲህ ከአሁን የሉቃስ ወንጌል ምዕራፍ 21 ከቁጥር 34 ጀምረን ስናየው ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ላይ ሁሉ እስኪሆን በምድር ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና ይላል። ነገር ግን ልባችሁ በመጠጥ ብዛት በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ።
በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ይላል ለጸሎት ትጉ። ይልቁን በሰው ልጅ ፊት ለመቆም ይላል። በእግዚአብሔር ፊት ለመቆም በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። አዎ በእግዚአብሔር ፊት ለመቆም ክርስቲያን በትጋት መጸለይ አለበት። በእግዚአብሔር ፊት ለመቆም አለ። አዎ በሰው ልጅ በክርስቶስ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። አትታክቱ፣ አትድከሙ፣ ጸሎት አታቋርጡ። እግዚአብሔርን ከማመስገን ቸል አትበሉ። ሁልጊዜ አመስግኑ፣ ሁልጊዜ ጸልዩ፣ ሁልጊዜ እግዚአብሔርን ተጣሩ አለ። እንግዲህ ሁልጊዜ ጸልዩ፣ ሁልጊዜ በትጋት ጸልዩ። እግዚአብሔርን በጸሎት ጠይቁት። በእግዚአብሔር ፊት መቆም የሚያስችል ነው ማለት ነው። እንግዲህ ጸሎት በእግዚአብሔር ፊት መቆም የሚያስችል ትልቁ መሳሪያ ነው ማለት ነው። ሰው ሲጸልይ በእግዚአብሔር ፊት የቆመ መሆኑን ማሰብ አለበት። ሰው ሲጸልይ ከቂም ከበቀል ነፃ መሆኑን ማወቅ አለበት። ለእግዚአብሔር መስዋዕት በሚያቀርብበት ጊዜ አንድ ሰው ከወንድሙ ጋር ተጣልቶ ከሆነ፣ ወንድሙን በድሎ ከሆነ፣ እህቱን በድሎ ከሆነ፣ ወንድሟን በድላ ከሆነ፣ ሚስቱን በድሎ ከሆነ፣ ቤተሰቡን አሳዝኖ ከሆነ አስቀድሞ ያንኳ ወዲያው በተገለጸለት ባስታወሰ ጊዜ ሊያቀርብ ያለውን መስዋዕት ሊያቀርብ ያለውን ጸሎት በዚያው ላይ አልቦ ትቶ ወደዚያ ወደ አስቀየመው ወይም ወደ አሳዘነው ወንድሙ፣ ጓደኛው፣ ቤተሰቡ፣ ዘመዶቹ፣ ጎረቤቶቹ ሄዶ መታረቅ አለበት። ይቅርታ መጠየቅ አለበት። ይቅርታ ሲጠይቅ አንደኛውን ጸሎት ፈጸመ ማለት ነው። አዎ ይቅርታ ካለ ያ ሰው፣ ሰዎችን ያሳዘነው ሰው ይቅርታ ሲጠይቅ ያው ጸለየ፣ እግዚአብሔርን አስደሰተ ማለት ነው። የእግዚአብሔር ደስታው የሰው ልጆች ሁሉ በፍቅር እንድንኖር ነው። በመተሳሰብ እንድንኖር ነው። በመደጋገፍ እርሱን በማመን እርሱን መስለን እንድንኖር ነው። ጌታችን ኢየሱስ ክርስቶስ በዚህ ዓለም ሳለ ሰዎችን በመርዳት የታመሙትን በመፈወስ የተራቡትን ህብስት አበርክቶ በመመገብ አዎ ዓይን ለሌላቸው ዓይንን በመስጠት የወደቁትን በማንሳት የሚያለቅሱትን በማጽናናት ጌታችን ኢየሱስ ክርስቶስ በዚህ ዓለም እንዴት አይነት ኑሮ መኖር እንዳለብን አሳይቶናል። ክርስቲያን ሊኖረው የሚገባው ሕይወት ይህ ነው ማለት ነው። እንግዲህ ለሐዋርያትም ጠይቀውታን ጌታችን ኢየሱስ ክርስቶስን የመምጣቱን ምልክት ጠይቀዋን፣ የዓለም ፍጻሜን ጠይቀዋን። ይህን ጠይቀውት ለዚያ ምላሽ ከሰጠ በኋላ ግን ለዚህ ሁሉ ዋናው መጨረሻው ግን ምንድን ነው ያለው? በሰው ልጅ ፊት ለመቆም እንድትችሉ አለ። አዎ ነገር ግን እንድትችሉ የምታመልጡበት እኮ አለ። የምታመልጡበት ከዚያ ከመከራው የምታልፉበት ምንድን ነው ያለ? በትጋት ጸልዩ። ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ አለ። በምድር ሁሉ ላይ በሚቀመጡ ሁሉ ላይ እንደ ወጥመድ ይደርስባቸዋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ አለ። ሊመጣ ካለው መከራ፣ አሁን በዓለም ላይ የምናየው መከራ፣ የምንሰማው መከራ፣ አንዱ ሲገድለው፣ አንዱ ኃያል ነኝ የሚለው ሌላውን ለመደፍጠጥ የሚያደርገው፣ እንዲሁም ደግሞ ሌላኛውን ታላቁን ለመጣል የሚያደርገው
ሽኩቻና ፍትጊያ፣ ጠብ፣ ጥላቻ፣ ክርክር፣ ጦር መማዘዝ፣ መገዳደል ከዚህ ሁሉ ለማምለጥ እንድትችሉ በእኔ ፊት መቆም እንድትችሉ አለ ጌታችን ኢየሱስ ክርስቶስ። በሰው ልጅ ፊት መቆም እንድትችሉ ስትጸልዩ ሁልጊዜ ትጉ አለ። አዎ በትጋት እንጸልይ። ስትጸልዩ ሁልጊዜ ትጉ። በትጋት በፍቅር እንመላለስ። አምልኳችንን በትጋት እንፈጽም። ወደ ቤተ እግዚአብሔር ስንሄድ በትጋት እንሄድ፣ በፍቅር እንመላለስ። እግዚአብሔር ፍቅር ስለሆነ አዎ ለሰዎችን ለመርዳት እንትጋ፣ መልካም ለመስራት እንትጋ። በሕይወታችን ሁሉ መልካም መሆናችንን ለማረጋገጥ እንትጋ። እግዚአብሔርን ለማመስገን እንትጋ። አባቶች ቅዱሳን ብለን የምንጠራቸው ከእግዚአብሔር ቅድስና የተሰጣቸው እንዲህ ትጉሃን ነበሩ። በትጋት ይጸልዩ ነበረ። እነ የነቢየ ጽድቅ ኤልያስን ስንመለከት ሲጸልይ እጅግ ትጉህ ነበር። ጸሎቱም ተሰምቶለታል፣ ምላሽ አግኝቷል። ሌሎችም እንደ ሙሴን ስናይ ታላቁ ነቢይ የእግዚአብሔር ሰው ሙሴ በእግዚአብሔር ፊት ሲጸልይ በትጋት ነበር የሚጸልየው። ጸሎቱን ተሰምቶ በኃይል ተከፍሎለት ታምራት ተደርጎለት የእግዚአብሔርን ሕዝብ በመልካም እንዲመራ ሆኗል። እንግዲህ መንገዳችን እንደነ ሙሴ የቀና እንዲሆን እንደነ ኤልያስ በቅድስና እንድንኖር እንደ ሐዋርያት ንጹሕ ልቡና እንዲኖረን እንደ እመቤታችን በክብር ላይ ክብርን እንድናገኝ እኛ ክርስቲያኖች ሁልጊዜ ስንጸልይ በትጋት እንጸልይ። በእግዚአብሔር ፊት መቆም እንድንችል እግዚአብሔር ይፍቀድልን። አባታችን መድኃኒታችን ኢየሱስ ክርስቶስ በጸሎት ርሱን እንድናገኘው፣ በጸሎት ሀሳባችን እንዲሟላ፣ በጸሎት እንድንከብር የፈቀደ ያስተማረ የገለጠ አምላክ ክብር ምስጋና ይግባው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ የዘላለም ሕይወትን እንድትሰጠን በአንተ ጸንተን እንድንኖር አንተን በማመን አንተን በማመስገን እንድንጸና አንተ ፍቀድልን። ምን ጊዜም ለእግዚአብሔር ምስጋና ይሁን፣ አሜን።